እዚያ እሱ እዚሁ አንተ እዚሁ የት አለ አሸ ካላረግን ደግሞ ግዳጅ እንደሆነብን ማረግ ከጀመረም በኋላ ማለት ነው በቃ እየተጫኑ መጡ ወንድሜ አምቡላንስ ተጋርጉት በላቸው ወደዚህ እኔ ለእናትህም እፈራለሁ ገንዘብ ካገኘ ለእናትህም እፈራለሁ እኛ ከእናት ያላነሰ ከወንድም ከእህቶች ያላነሰ ነገር ነበር ያደረግነል አንተ በእናት አታሳብ እንዴ እንዳልበጥፍ የእውነቴን እኮ ነው እኛ ጋር የሚሰራ ሰው ነው ማን ነው አሁን ራሱ እንደተያዝኩኝ በእናንተ እንደወደኩ ካወቀልኝ ለነሱ መንገሩ አይቀር ያንተ እኮ ልዩ የሆነብን እኛንም ትረዳናለህ ጠላቶቻችንም ትረዳብናል ሁለት ቦታ ነው ደሞዝ ይከፈላል ሰው አለ ግብቅ የሆነ ሰው ማንንም የማያውቀው ማለት ነው ስለዚህ መሸለም አለብህ መደነቅ አለብህ ያንን ለማድረግ ነው እዚህ የመጣ ነው እኔ የሚሰማኝ እንደዛ ነው የሚሰማኝ እንደዛ ነው የሚሰማኝ ግን ድንገት አሁን እንደዛ ነው የሚሰማኝ እንደዛ ነው የሚሰማኝ እንዴ ሚኪ ብሎ ተረጋጋ እንጂ እንደዛ ነው ለሸለም ነው የመጣ ነው አሁን መሳይ ያለበትን ንገረኝ እንዳለልህ ነው የሚያለም በእውነት አይደለም እኔ ይሄው አሁን ቋሽ ያለበትን ቦታ አንዴ እሳት ውስጥ ገብታል ከስለት ትወጣለህ ነግሬሃለሁ በተጨነቅንበት ሰዓት ወንድማችንን እጃችንን ለማስገባት እየለፋን እየደከምን ባለበት ሰዓት አንተ በዚህ ሰዓት ምንድነው ቤት የምትሰራው ቤት ምንድነው የምትሰራው እንግዲህ ተመልካቾቻችን ዛሬውን የሚኖርበት መኖሪያ ቤቱ ደርሰናል ስለዚህ ቀድሞ የነሱ ሰው ከኛ ጋር ለመደራደር ሲመጣ አንተ ታቅንብር ከዛ በኋላ ደግሞ ተደራድሮ ደግሞ ውጤቱን ለማሳወቅም ዝግጁ ሆነ እየተጠባበክ ነበር ምናወራ ነገር አለ አንተ ችግር አለ በሰላም ምንም ችግር የለም ዛሬ ተረጋጋ ምን አይነት ቆሻሻ ሰው ነው ምን አይነት እኔ እንዴት ልግለጽህ አንተ ምን አይነት አይምሮ ነው ያለ በዛ መጠን እንደ ወንድም አቅርበን አምቡላንሶች ተዘጋጅተዋል የጤና ባለሙያዎች ተዘጋጅተዋል ሁላችሁም ሬዲ ሁኑ ሰማኛለህ አይደል ቀጥል በጣም አብር ማን ይላክቁ አንተ ለቀቀኝ እንጂ ማን ልቆቀኝ የትም አላቆም ምን ስላንተ ያወራው ነገር አለ እዚህ ሲያሰቃዩት ነበር በቃ በጣም ከምል በላይ ሰው ልጅ ላይ እንደዚህ ማድረግ ራሱ ይከብዳል እሱ የሚደረገው ነገር ማለት ነው ይኸውልህ እኔ በቃ ከዚህ በላይ አልችልም የተከፈለው 200,000 ብር ይሄ ልጅ ደግሞ የሆነ ነገር ቢሆን ካንተ ራስ አልወደም መሳይን አይደለም መጀመሪያ የምገለው አንተን ነው የምትነግረኝ ነገር ትክክለኛ መሆን አለበት እዚህ ጋር ጊዜ አጥፍቼ ካንተ ጋር የምቀመጥበት ምንም አይነት ሁኔታ ውስጥ አይደለም ያለው አስፈራራው ተብለህ ከሆነ የመጣው አስፈራራው ተብያለሁ ገና ንግግራችን ከመጀመራችን በጣም አስቸጋሪ ሁኔታ ውስጥ ነው ያለው በጣም አሁን መሳይ ጨንቆታል በዚህ ሰዓት በጣም ከምል በላይ ያለው አማራጭ መደራደር ብቻ እንደሆነ አግኘው ተብዬ ነው ቁጭ ብሎ የሚገኘው ስለዚህ ከነ መሳይ ሰዎች የተላከ መልእክት አለ ምን ነው ደነገጠ አረን ለምን ከስተረጋጋ እንጂ ዶክመንቱን እንድንሰጣቸውና አሸናፊን መልሰው እንዲሰጡን እንድታደራደር መሀል ላይ የተላከ ወጣት እሱም እንዲህ ውጥር ሲል ነበር ትላንትና የእጁን ሲያገኝ ይሄው መናገር ጀመረ የሚመጡ ሰዎች አሉ ዶክመንቱን ስጡን ልጁን እንለቅላቸዋለን በላቸው እንደዚህ ብቻ ነው ያሉት እኔና አንተ ቢሆን ማንን ይሁን አላወኩም እኛ መሆናችንን በምናወቅ ማልቀስ መጮህ ነው እንደፈለከው በክብር ነው እኮ እያወራን ያለ ነው ያንተን ድራማ ቁጭ ብለን ስለሰማን ነው እንዴ አፈም ከፍተው ምናልባት ወለኔ ያሰብኩትኝ ምን አለ ተስማማን አዎ በቃ ዶክመንቱን እንስጣቸውና አሸናፊን ይስጡ በሽተኞች እኮ እናንተ ናችሁ እናንተ ነበራችሁ ነርስና ዶክተር የሚያስፈልጋችሁ ወንድሜ ለብዙዎች በሽታ ለብዙዎች ሀዘን ፈውስ የሆነ ወጣት ወይ እናመሰግናለን ወይ ደግሞ የሚገባህን ቅጣት እንሰጣለን መጨረሻ ላይ እሺ አንድ ነገር ማድረግ ከቻልክ አንተ እኔ እለቅሃለሁ ዝም ብዬ ትሄዳለህ አንድ ነገር አድርጊያለሁ ካልከኝ ታርጋውን ለመያዝ ሙከራ አድርጋል የመኪናውን እኔ በሰዓቱ እሱን አላሰብኩም ደንግጫለሁ ከአራት ቀን በፊት እዚህ ቤት ውስጥ የሆኑ ሰዎች እንደመጡ መረጃዎች አግኝቼ ነበር ወጥቼ ነው ለሱ ገንዘብ ተከፍሎታል 200,000 ያ ናቁታለስ ሰላም ውድ ተመልካቾቻችን እንደምን አላችሁ እንደምን ቆያችሁልን እንግዲህ አንድ መረጃ አግኝተን እዚህ ነው የምንገኘው አንድ ቤት ውስጥ እንገኛለን ውስጥ እናወራለን ልጁ መጥቷል መሰለኝ ውስጥ ከገባን በኋላ ያለውን ነገር አስረዳችኋለሁ መጥቷል አንተ ነህ አይደል የደወልክልኝ እንዴት ነው ሰላም ነው እንዴት ነው ሁሉ ሰላም አንተን ይመስገን እንዴት ነው ሁላችሁም ግቡ እንዴት ነው ሰላም ደብዳቤው ምን ይላል ምንድነው አሸናፊ ጽፎልን ያለፈው ወይ ግደል ወይ ብሩን መልስ ተባልኩ ሁለቱንም ማድረግ አልችልም እግዚአብሔር እንግዲህ እነሱ ገንዘብ ነው የሚፈልጉት የመጨረሻ ሕክምና ነው ስጄ ወጥቼ በቃ መሄጃም የለኝም ግራ ግብት ብሎኝ
መድኃኒቴን እንኳን መግዛት አቅቶኝ መንገድ ላይ ቁጭ ባልኩበት ሰዓት ነው አሸናፊን ያገኘሁት። ተረጋጋ ልጅ ተረጋጋ። አምላክ አይጨክንም ያመጣዋል። ሞክሬያለሁኝ እኔ ከምልህ በሰዓቱ የገባንበት ነገር ከባድ ስለነበር እኔ ምንም የቀረኝ ሱስ የለም። ወንድሜ አሺ እኮራብሃለሁ። ነገ ደግሞ ተገናኝተን ተጨባብጠን አቅፌ እንደምኮራብህና ብዙ ሰዎች እንደተደሰቱብህ ልነግርህ እናፍቃለሁ። ከነሱ ጋር ኢንጆይ ማድረግ ለኔ ትልቅ ሀሴት ነበር በሰዓቱ። ለዛ ሳላቀው ተበላሸው። የሥራ ባልደረቦቼ ሰሞኑን ባጋጠመኝ የስሜት መለዋወጥ እንደተጨነቃችሁ አውቃለሁ ቢለው አሸናፊ እዚህ ደብዳቤ ላይ ሊነግረን የፈለገው ነገር ምንድነው? እንዳስታመሙኝ ነው ማቀውና የሆነ ቀን ብንነስል ከሱስ ዓለም ውጪ መሆኔን ነው ማቀው እና ቁጭ ብዬ ስድን እቅማን ነበር እንዴ አጨሳል ነበር እንዴ ምን አርጌው ነው እንዴት ሆኖ ነው የተወኝ? የግድ እኔ ማንበብ ስላለብኝ ነው እንጂ ተመልካቾቼ ይረብሻል ትንሽ። አባቴ ራሱ የሱ ነው ያለ የሚያዝንልኝም አይመስለኝም በጭራሽ ማለት ነው። በጣም ነው የሚንከባከበኝ፣ በጣም ነው የሚረዳኝ። ወስደውት ነው ታዲያ ይሄን አንድ ነገር አድርገውታል። በቃ ምን እንደሆነ እንኳን አላውቅም። የሆነ ቀን ግን ቁጭ ብሎ እዚህ ወረቀት ሲጽፍ አየሁት። እዚህ ቁጭ ብሎ እኮ ነው የጻፈው። ምን ነው ባየሁት ኑሮ ይሰንቅል። በጣም ነው የምጨነቀው። በጣም ነው ታያለህ። አልመሻል ነጋ ብሎኛል። ምን ውስጥ ሄዶ እንደቀረ ምን ያላቅም። የኢትዮጵያ አምላክ ልጄን ወንድሜ ወደ ቤቱ ያንጣልኝ ብዬ ነው የምጸልየው። እንግዲህ አሸናፊ ይሄንን ሁሉ አላማቸውና ስራቸውን ሴራቸውን ያከሸፈ ጀግና ነው። ጭራሽ ምንም ነገር ነው እየነገርከን ካለ ብሌን ደብዳቤ ማቀበለኛለች። የምን ደብዳቤ? አሸናፊ ጻፉን ደብዳቤ አለኝ። እኔ ብነግርህ ራሱ የኔ አለቃ የገባውበት ገብቶ ነው የሚደፋኝ። ስለዚህ ችግሩ እኮ ምን እንደሆነ ታውቃለህ? ባትናገር ደግሞ እኛ እንደፋለን። እሷማ የጠራች ጥሩ የፍቅር ጊዜ እንድታሳልፉ ነበር። ከኛ ጋር ደግሞ ብዙ የምናወራው ነገር አለ። ኧረ ዝም ብላ የምትኖር አይነት ሴት ነኝ። ምንም ነገር ማወቅ ዝም ብሎ የሚኖር ሰው የለም። ዝም ብለሽ እንኳን ብትኖሪ እንዴት ዝም ብለሽ እንደምትኖሪ ትነግሪናለሽ። መግባት እንችላለን። በፍጥነት እንዲመጣ ትነግሪዋለሽ። ያ ሲሆን ነው ራስሽን ከችግር ማዳን የምትችይው። ተረጋጊና ቁጭ በይ። ቢሶ ይዘም ተብሎ ይገባል። ስለ ቤቱ ሙሉ መረጃ ይዘን የመጣ ነው። ምን አይነት ቤት እንደሆነ፣ ምን አይነት ስራዎችን የምትሰራበት ቤት እንደሆነ ሙሉ መረጃ ይዘን የመጣ ነው። አሸናፊ እዚህ ነበረ። የት ነው ያለው አሁን? እኔ ያላችሁ ቤተሰቦቼን ራሱ ዋሽቼ ነው ያለሁት። ውጪ እንዳለው ነው የሚያውቁ። አለበለዚያ ግን ማለት ነው ሌላ እርምጃ ወስዳለሁ ብትል የሚደርስብህ እርምጃ ከፍ ያለ ነው። ምንድነው የምፈራው? የምትፈሪው ነገር ከሌለ ስለራስሽ መናገር እንደውም እኮ ደስ ብሎሽ ልትናገሪ ነው። ከኛ ጋር ለምንድን ነው የምወጣው? ልቀቀኝ! እዚያው አዋራኝ። እኔ ልቀቀኝ! ወንጀለኞች አላቃቸውን ብትይ እያስጠጋሽና እየሰበሰብሽ እንደሆነ ምስክር ሆነን እኛ ራሳችን ክስ ልንመሰረት እንችላለን። ይኸውልሽ ተረጋጊ፣ ተነሽና ቁጭ በይ። ትክክል የመጣውን ሰው ፊቱን አይተሽዋል? አዎ አይቼዋለሁ። ፎቶን ባሳይሽ ታውቂዋለሽ? ሰተት ብለህ መተህ የት ነው ያመጣችሁኝ ትላለህ እንዴ? እኛንን እየመራን ቁጭ በል። ሰብስክራይብ ያደረጋችሁ ያላችሁ ቤተሰቦቼ እጅግ በጣም አመሰግናለሁ። ግን ጥበቃ እንዲደረግልኝ ፈልጋለሁ። አንድ ሰው እንኳን ጫፍ ላይ እንዳይደርስ። ማንም አይደርስም። ምክንያቱም የእስር ቤት ስለምትገባ የእስር ቤት ጠባቂዎች በደንብ ጥበቃ ያደርጉልሃል። ተረጋጊና ክፈችው ቀስ ብለሽ። ቃሴ እንዳታሳ ሁሉም ሰው በገንዘብ የሚገዛ ነው የሚመስልህ? እሺ አልተከፈላችሁም። እሺ እስካሁን በተረጋጋና ሰላማዊ በሆነ መልኩ ነው እያወራን ያለው። አሁን የምንሄድበት ቦታ ሴታፕ አድርገው አዘጋጅተው ከሆነ ታያቸዋለህ አይደል? የቆሙት በቃሪዛ ትመለሳለህ። ልንገርህ ለአባትና እናታችን ነግሬያት ነበረ እና እነሱ ከሞቱ ቆይተዋል። ችግር የለውም። ወዴት ነው የምትሄደው? አው ለማወቅ ያክል ነው። እንደዚህ ስለ ፕራይቬሲ እንትን እያልኩኝ አይደለም፣ ማወቅ ስላለብኝ ነው። ደደብ ነህ እንዴ? ምንም እኮ አላረግም። ደደብ ስለሆንክ ይኸውልህ መተህ ፕላን ሳታረግ መተህ ለፈለፍክ። ምንድነው አሁን አንተ እንድታደርግልኝ የፈለኩት? እንደዚህ አይነት ስራዎችን ብዙ እንደሰራህ አውቃለሁ። ያው በሰው ነው አፈላልግ ያገኘው። የሺናት መጀመሪያ እናንተ ገደውለችው? ምን ብላ? እንዴት? ምን ብላ? ያው የሆነ ነገር ካረጋችሁልኝ እተባበራችኋለሁ። የሆነ ቤት አለ እዛ እንገናኝና ይነገረናል ምን ሰራው ሚሽን። እነዚህ ናቸው አብረው የሚሰሩ። እሺ
ከነዚህ ጋር ነው አብራችሁ የምትሰሩት? ወንድሜ በምን አይነት አማራጮች ነው እስኪ ሰውራችሁ ልታስቀምጠው የምትችሉት? የት እንደምትኖሩ ሁሉ ሙሉ መረጃ አለ። ሌላ ነገር ነው የፈለከው? አይደለም ወንድሜ እኮ አታወራም። ሌላ ነገር ነው የፈለከው? ነገር የት ነው ያለው ወንድሜ? እናንተ ማናንተ ተቀመጭ። ምንድን የሚጎልባ ነገር የለም። አስተምሬያለሁ። ከኬጂ አንስቼ ነው ያስተማርኳት። ይሰራል እዚህ አሸናፊ ሰውዬ በቃ አምላክ ዞራ አሸናፊዎች እንግዲህ ውድ ተመልካቾቻችን ዛሬ የልፋታችንን ውጤት የምናይ ይመስለኛል። አሸናፊ ይገኝበታል ወደ ተባለው ቤት እየሄድን ነው የምንገኘው። ብዙ መረጃዎችን አሰባስበናል። በመብረቅም በኩል አንዳንድ መረጃዎችን እንዳገኙ መረጃዎችን እየተለዋወጥን ነው የምንገኘው። አሸናፊ አለበት የተባለውን ቤት አግኝተውታል እነሱም፣ እኛም ያገኘነው እነሱም ያገኙት አካባቢ እንግዲህ ስናወራ አንድ አይነት አካባቢ ነው። ስለዚህ ምናልባት ዛሬ ትክክለኛ መረጃ እጃችን ገብቷል ብዬ አስባለሁ። ከዚህ በፊት ብዙ ቤቶችን አግኝተናል። በእርግጥ አሸናፊ ይገኝበታል ተብሎ መረጃዎች ደርሰውን ብዙ አሸናፊ ይገኝበታል ተብሎ ወደሚገመቱበት ቤት ሄደን ብዙ ችግሮች ገጥመውን አሸናፊ እዛ እንደሌለ አረጋግጠን በተስፋ መቁረጥ ነበር ስንመለስ የነበረው። ዛሬ ግን ትልቅ ተስፋ ይዘን ነው የምንሄደው። በጣም በጣም ከፍተኛ የሆነ ወኔ ያለ ቲሙ ላይ አሁን ድጋሚ አሸናፊን ሳንይዝ መመለስ አይፈልግም። አብዛኞቻችን ጭንቀት፣ እንቅልፍ ማጣት ዛሬ መቀረፍ አለበት ብዬ ነው የማስበው። ስለዚህ ወደ ነገርከኝ ቤት ነው እየመራን ያለ ነው። ቅድም እንደነገርኩ ነው ምንም አይነት ሴታፕ የተደረገ ነገር ምንም አይነት ርህራሄ ነው የማይኖረኝ። በፍጹም አሁን እናንተ ለኛም እኮ ደረሳችሁት ነው። አሁን ከዚህ በላይ ምን ማለት ነው ደግሞ ለኛ? እዛ ያለው ነገር በጣም ከባድ ነው እንደነገርኩ። ሰውዬው በጣም የሚያሰጋ ነው። መሳይ በጣም አስጊ ሰው ነው። እዛ ያለው የሚፈጠረው ነገር እንዳለ ሰው ላይ የሚያደርጋቸው ነገሮች እንዳለ በጣም የሚዘገኑ ነገር ናቸው። እና አሁን እንዴት ነው ምንድን ነው የሚያደርገው? አረ ምንም ነገር ከማድረግ ነገርኩ። አሁን አሸናፊ የሆነ ነገር ያላረጉት አሸናፊ በሱ እጅ እንዳለ እርግጠኛ ስለሆናችሁ እናንተ እንጂ አሸናፊ የሆነ ነገር ያደረገው ነበር። እና እንዴት ነው ወደዛ ቲም አንተ የተቀላቀልከው? ከነሱ ጋር እንዴት መስራት? ከነሱ ጋር የሚሰራ ልጅ ነበር አንድ ልጅ እሱ ነው ከነ መሳይ ጋር የሚሰራ ልጅ ነበር። እሱ ነው እንድገባ እንደዚህ ያደርገኝ። አሁን እንደነገርኩ ሰፈር ነበር ሙሉ ስራ ላይ በሱ ምክንያት ነው እንደዚህ የገባሁት። እኔ እንደዚህ የዚህ ያህል በቃ ከዛ በኋላ እንዳለ ማድረጋቸው ነገሮችን ሳልፈልግ አንዴ ከገባሁኝ በኋላ መጀመሪያ ቀለል ያለ ስራ ነበር እንድሰራ ያደረጉ። ምን አይነት ስራዎችን ነው እንድትሰሩ የሚያስገድዳችሁ? መጀመሪያ ዝም ብሎ እንደዚህ የሆነ ዕቃ አቀብል ምናምን ነው እኛ ዕቃውን አናውቅም ነበር መጀመሪያ ላይ ማለት ነው። ከዛ በኋላ ያው ወንጀል እንደሆነ ካላረግን ደግሞ ግዳጅ እንደሆነብን ማድረግ ከጀመርን በኋላ ማለት ነው በቃ እየተጫኑ መጡኛል። ያው የመሳይንም ነገር የኔ ግልጽ የሆነ ሲመጣ ለህይወት መስጋት ጀመርኩ ማለት ነው። እሺ ከዛ በኋላ ነው ሳልፈልግ በቃ እየፈራሁ ቢሆን ገንዘቡ ትቀበላለህ ካረኩ አይቀር ነገሩ እንጂ አሁን ለኔም እንደደረሳችሁ ምን ነው ማለት በእውነት እሱን ወደ በኋላ ላይ የምናየው ይሆናል። እንዳልኩ ነው ለሰራቸው ስራዎች መቀጣት አለብህ፣ በዛም ማመን አለብህ። አሁን ምናልባት ያነበርኩበት ሁኔታ ጥሩ አይደለም። ይሄ ስለምታወራው ነገር እውነተኝነት ኋላ ላይ የምናረጋግጠው ነው የሚሆነው። ግን ለሰራው ስራ ሁሉ ትጠየቃለህ። በህግ አግባብ መጠየቅ ባለብህ አግባብ ትጠየቃለህ። ግን ዛሬ አሸናፊ ወዳለበት ቦታ ነው እየሄድን ያለ ነው እና ከስንት ቀን በፊት ነው ወደዚህ ቤት ይዘውት የመጡት። አሁን እኔ ግራ ገባኝ ነገር ዳይሬክት መሳይ ነው የሚያዛችሁ ትእዛዝ የሚሰጣችሁ? መሳይ አለቃ አለው አሉ ከስር በመሳይ ስር ያሉ ኧረ ብዙ አሉ። ከመሳይ በላይ አለቆች አሉት መሳይን የሚያዙት አይመስለኝም። መሳይ ነው በቃ ዋናው አውሬው። ቀጥታ የምታገኙት እናንተ መሳይን ነው። መሳይን በግልጽ አናገኘውም እኛ በሰው ይላክብናል። አሁን መሳይ ያለበትን ንገረኝ እንዳለልህ ነው ያለው። በእውነት አይደለም። እኔ ይኸው እኮ አሁን አሺ ያለበትን ቦታ እየመራው እሱን አሁን ስትሄድም ታረጋግጣለህ። ስለዚህ መሳይን እኛን እንደዚህ አያገኘንም። መሳይ እንደምታስበው እንደዚህ የሆነ ጥንቁቅ ሰው ነው በጣም ከምልህ በላይ ማለት ነው። በእኛ ራሱ የመታየት ፍላጎት የለም። ስለዚህ በሌሎች ሰዎች ነው መልእክቶችንም ሲለዋወጥ ትእዛዝ ማስተላለፍም ሲፈልግ እናንተን የሚያገኛችሁ በሌሎች ሰዎች ይልክብናል እንጂ አሁን እሱ እኛን ምናምን መጥቶ ምናምን አያገኝም። እኔ አንድ ግራ የገባኝ ነገር እንዴት ሆኖ እንደሆነ አላውቅም። አሸናፊን ለመፈለግ በምንሄድባቸው አጋጣሚዎች ሁሉ እናንተ ከሰከንዶች በፊት ለቃችሁ እንደወጣችሁ ከደቂቃዎች በፊት እንዳመለጣችሁ ነው የሚነገርን እና በብዙ ጥረት በብዙ ልፋት የምናገኛቸው መረጃዎች አብዛኞቹ ከሽፈው ነው መጨረሻቸው ምንም አይነት ያለ ምንም ውጤት ነበር ስንመለስ የነበረውና ያ ሊሆን እንዴት ቻለው? እንዴት መሰለ መረጃው የምናገኘው ከእናንተ ውስጥ ወሬ የሚያቀርብ አለ ማለት ነው። ማለት ምን ማለት ነው? ከኛ ውስጥ ከእናንተ ውስጥ እኛ ጋር የሚሰራ ሰው ነው? ማን ነው? አሁን ራሱ እኔ እንደተያዝኩኝ በእናንተ እጅ እንደወደኩ ካወቀ ልጁ ለእነሱ መንገሩ አይቀርም እኮ። እኛ ጋር የሚሰራ ሰው ይሄን መረጃ አሳልፎ የሚሰጣችሁ ሰው አለ? አዎ አለ።
ለእናንተ? አዎ ወይ እኔ ጠርጥሬ ነበርኩ። ወይ እሺ አሸናፊ ያለበት የተባለበት ቤት ስንሄድ ሁሌ የሚቀየረው እንደዚህ ቦታ ከእናንተ መረጃ ይመጣልናል ለኛ ማለት ነው። እናንተ ውስጥ ሰው አለ ድብቅ የሆነ ሰው ማንም የማያውቀው ማለት ነው ይነገረናል። ቶሎ ነው የሚቀየረው። እኔ አላውቀውም። እኔማ እንዴት ላውቀው? ይኸውልህ ታውቀዋለህ። በእውነት እኔ አላውቀውም። እኔ እንዴት ላውቀው እችላለሁ? ይኸውልህ ታውቀዋለህ፣ ንገረኝ። በእውነት እኔ አሁንም መልዕክት ሊልክላቸው ይችላል አይደል? የእናንተን ቲም ራሱ ብዙ ንገረኝ። ማን ነው ስሙን? አሁን እኔ የምጠረጥረው ማን ነበረ? ማን ነው? ዘሪሁን ነው ማን ነው የሚባል እንደዚህ አይነት ስም አለ። አሁንም እኔ አሁን ሰው ላክልኝ። ዘሪሁን ጋር ሰው እንዴት ቴክስት አድርጎልኝ አሁንም ቢሆን ዘሪሁን መረጃ ይሰጣችኋል። እንደዚህ ነገር ነው ስሙ። አሁን ያላቆም እንደዚህ ነው ስሙ። ስለዚህ አሁን እና አንተ መያያዝህም ካወቀ መረጃ ሰጥቷል። ስለዚህ አሁን ዘሪሁን ጋር መሄድ አለብን። ቀጥታ አዙር መሄድ አለብን። ዘሪሁን ጋር በዚህኛው እንገባለን። በዚህ በእንትን እንሄዳለን። ሂድ በዚህ ችግር የለም። ወይኔ በእግዚአብሔር ስም ዘሪሁን እኮ የኛ ዘሪሁን በዛ መጠን እየለፋንለት እየደከምንለት የነበረ ልጅ ነው። አሳልፎ መረጃ እየሰጠ የነበረው ይሄ ካዲ ምን ያህል ጊዜ ሆነ መረጃ እየሰጣችሁ ነበር? ኧረ ረጅም ጊዜ መረጃ የሚሰጠው እያንዳንዱ እናንተ መታችሁ ደርሳችሁበት መረጃ እኛ ቤት የምንቀይረው ከዛ ስለሚደርሳል። እሺ አሁን ዘሪሁን ማግኘት ፈልጋለሁ፣ ማናገር ፈልጋለሁ። ስለዚህ አሁን ቴክስት ያደርግላችሁ መጀመሪያ የአሸናፊን ቦታ ሳይቀይሩ ዘሪሁን እናገኝ እንዴት? አሁንም እኔ በእናንተ ላይ መውደቄን ካወቀ ከባድ ነው። አሁንም ሊቀይሩ ይችላሉ። እኔም ነገሮችን እንዳላቅ ነው የሚያደርጉት። ስለዚህ ወደዛው ዘሪሁን ተመልሰን አሸናፊ ያለበት ቦታ ተጠቁመናል። ተመልካቾቻችን እጅግ በጣም ፍጹም ያልጠበቅነው ነገር ነው የገጠመን። የገዛ የራሳችን ሰው ነበር እስካሁን ድረስ መረጃ እየሰጠ ደረስን ስንል አሸናፊን አገኘነው ስንል እያመለጠንና ከፍተኛ ድካም ውስጥ እንድንገባ እያደረገን የነበረው የገዛ እንግዲህ እየነገረን ባለው መሰረት የገዛ ወንድማችን ነው። እንደ ወንድማችን የምናየው ሰው ነው። በሚገርም ሁኔታ የሱን ታሪክ አሁን ትሰሙታላችሁ። ፊት ለፊት ቁጭ አድርጌ ያለውን ነገር ጠይቋለሁ። እስቲ ወደዛው ነው ተመልካቾቻችን፣ አብራችሁን ቆዩ። እንግዲህ ተመልካቾቻችን ቤቱ ደርሰናል። እስቲ ያለውን ነገር የምናየው ይሆናል። እንግዲህ ተመልካቾቻችን ዘሪሁን የሚኖርበት መኖሪያ ቤቱ ደርሰናል። ያው እስካሁን የለፋነው ልፋት በሙሉ በዜሮ እየተባዛ ነው ያለው። ይሄን ልጅ ቀድመን መያዝ ስላለብን ነው። የሰማነው ነገር በጣም አስደንጋጭ ነው። እውነት መሆኑን አለመሆኑን በራሱ ቁጭ አድርገን የምናወራው ይሆናል። ይሄ ነገር በጣም አስደንጋጭ ነው። እስካሁን እየለፋን እየደከምን የነበረው ለካ እንደዚህ አይነት ላያችን ላይ ተጣብቀው መዥገር የሆኑ ሰዎች ላያችን ላይ ተጣብቀው መረጃ አሳልፈው እየሰጡ ነበር። ስለዚህ እስቲ እውነት ነው እውነት አይደለም የሚለውን ነገር ከራሱ የምናጣራ ይሆናል። የነገረን ነገር ሁሉ እውነት ነው ብለን መቀበል አንችልም። ያው ገብተን ቤት እንጠራዋለን። ያለው ነገር በጣም ነው የተናደድኩት። ስሜታው እያደረገኝ ያለው ሁሉ ነገር በዚህ ነገር እየለፋን ባለ ወንድማችን በምንፈልግበት ሰዓት አንድ እንደዚህ ነገር ሲያጋጥም በጣም ነው የሚያናደው ቤተሰቦችና ንንጃ ሚኪ እንዴት እንደምገልጸው አላውቅም። ያው የሚያጋጥም ነው። እነዚህ ሰዎች አቅም ያላቸው ሰዎች ናቸው። ብር ያላቸው ገንዘብ ያላቸው ሰዎች ናቸው። ማንንም ሊገዙ ይችላሉ። ይሄንንም እያደረጉ ያሉት አሸናፊንም በዚህ መልኩ እያሰቃዩት እየጎዱት ያሉት ለገንዘብ ብለው ለጥቅማቸው ብለው። ስለዚህ ምንም ነገር ቢያደርጉ እኔ ከጭካኔያቸው ከእንትናቸው አንፃር ምንም ነገር ቢያደርጉ አይገርመኝም። ይሄንን ማድረጋቸው አይገርመኝም። ግን በዚህ መጠን አጠገባችን ያለ ሰው ነው ዘሪሁን መሆኑ ደግሞ በጣም አስገርሞኛል። እስቲ እኔ ከሷ አፍ እስክሰማው ድረስ በጣም ማመን ተቸግሬያለሁና እስቲ ያለውን ነገር ከሷ አፍ ሰምተን ምናረጋግጥ ይሆናል። ለማንኛውም ጥንቃቄ እያደረገ ዘሪሁን እዚሁ ነው። ሰላም ነው? እንዴት ነው? አለን ይመስገን። ሰላም ነው? እንዴት ነው? ናስ ምናወራ ነገር አለ? ችግር አለ? በሰላም ምንም ችግር የለም። ዘሪሁን ተረጋጋ። ምን ምንድን ነው ችግር አለ እንዴ? በሰላም ነው? በዚህ ጠዋት ነው አሁን እንዳንተ ሰዓቱ? አዎ ገና አሁን ነው የተነሳሁት። የት አለ ስልክ? ስልኬን እንደምን ፈለከው? ስጠኝ። ስልክን ተቀብዬ አላውቅም እንዴ? ታውቃለህ? አይ ምንድን ነው ብዬ ነው። አምጣልኝ። እዚህ ሰዓት ያሳለ ቼካርት ምሮ ችግር አለ? የተፈጠረ ነገር አለ እንዴ? ዘሪሁን ምንም ችግር የለም። ማውራት ስላለብን ብቻ ነው። አስደነገጣችሁ እኮ ሳትነግሩኝ መጣችሁ። ሁሌ መደወል መነጋገር የለብንም ማለት የምንገናኝበትን ቦታ ችግርም የለውም ማለት ወንድሞች ነው ጓደኞች ነው። ምንም ችግር የለውም። ድንገት ካሜራ ይዛችሁ ስትመጡ ከሙሉ ክሩ ጋር አስደነገጣችሁ። የተፈጠረ ነገር አለ እንዴ? ያስደነግጣል እዚህ መገኘታችን ድንገት። ታዲያ የስራ ባልደረቦችን ሳንደዋወል ምንም ሳንል ባንዴ ምንድነው የምትሰራው? አሁን እኛ በጣም በተጨነቅንበት ሰዓት
ወንድማችንን እጃችንን ለማስገባት እየለፋን እየደከምን ባለበት ሰዓት አንተ በዚህ ሰዓት ምንድነው ቤት የምትሰራው? ቤት ምንድነው የምትሰራው? ምን ማለት ነው? ከስራ ጨርሼ አይደል እንዴ መጣሁ? ምንድነው ስራ የጨረስከው? ስራዬን ጨረስኩ አይደል እንዴ? አብረን እየሰራን አልነበረ እንዴ? ዛሬ ቀን ሙሉ አግኝቻለሁ። አንተ እንግዲህ ጠዋት ነው እያልክ ነው ያለው 6 ሰዓት ኦልሞስት 6 ሰዓት ከምናምን ሆኗል። አንተ ግን ቤት ውስጥ ነው ያለው። እየተጨነቅን ወንድ ለጎን እየለፋን ባለንበት ሰዓት ወንድሜን እንግዲህ ሙሉ ክሩ ያለበትን ጭንቀት ታውቃለህ። ምንድነው የምትሰራው? አሸናፊ ትልቅ ስቃይ ውስጥ እንዳለ ካንተ በላይ የሚያውቅ ሰው የለም። በቅርበት ካንተ በላይ ማወያየው ሰው ምነግረው ሰው የለም። እዚህ ጋር ምንድነው የምትሰራው? አንተ ቤት ውስጥ ምንድነው የምትሰራው? ንገረኝ። ምን ማድረግ ነበረብኝ ታዲያ? ያገዝኳችሁ በቻልኩት እኮ ያገዝኳችሁ ነው አይደል? ቤት ቁጭ ብለህ ነው የምታገዘው? የኛ ስራ ቤት ተቀምጠህ የምትሰራው ስራ ነው የኛ ስራ፣ እኛ የምንሰራው ስራ። እሺ ምን ማድረግ ነበረብኝ ታዲያ? ምንድነው ምን ማድረግ እንዳለብህ ልንገርህ። ስንት ጊዜ ከኛ ጋር ሰርተህ ስንት ልምድ ያካበትክ ልጅ አሁን ላይ ምን ማድረግ እንደነበረብህ ልንገርሽ። አታውቀውም ምን ማድረግ እንደነበረብህ? አይ ያው በቻልኩት እያገዝኳችሁ እኮ ነው አይደል? ሚኪ አብረን እየሰራን ነው አይደል? እያየ ነው እኔ የማደርገውን ነገር እናንተ ጋር አብሬ ደፋ ቀና እያልኩኝ ነው የሚደረገውን ነገር በሙሉ እያደረግኩ ነው አይደል? ደክሞ እረፍት እያደረግክ ነው በሚለው ነው ያዛረ። አዎ ደክሞኝ ነው። አዎ እረፍት ማድረግ አለበት አይደል? የሰው ልጅ እረፍት አብረን እየሰራን ነግረኛል እያረፍክ እንደሆነ ነግረኛል። ያው ማሳወቅ አለብኝ ብዬ ስላልተጠበቀብኝ ነው ማሳወቅ ያለብኝ መስሎ ስላልተሰማኝ ነው እንጂ ያው ማሳወቅ እችል ነበር። እንዴት ነው ማሳወቅ የለብህም? እንደዚህ አይነት የሰው ጥረት ባጋጠመን ሰዓት ጠላቶቻችን በምን ያህል መጠን ጉልበት አሰባስበው እኛን አታክ በሚያደርጉበት ሰዓት እንዴት ነው አንተ ስራ ስትቀር ለኔ ማሳወቅ የሌለብህ? እስኪ ንገረኝ። አዎ በቃ ፎልት ነው በቃ ያው ድንገት እኔ ስላመመኝ ነው የህመም ስሜት ስለተሰማኝና የድካም ስሜት ስለተሰማኝ ነው እንጂ ያው ትረዳኛለህ ብዬ ስላሰብኩ በጣም ብዙ ከዚህ በላይ ደግሞ በጣም ብዙ የህመምና የድካም ስሜት ይሰማል ከዚህ በኋላ ማለት ነው። ገና ብዙ የምትደክምባቸው ሰዓቶች ገና አልተጀመሩም። አዎ ልክ ነህ። ስለዚህ ብዙ ነገር ስላንተ ሰምቼ አውቄ ነው የመጣሁት። ምንም አይነት ውሸት ነገር ምንም አይነት ውሸት በጣም ብዙ ነገር ሰምቼ ነው የመጣሁት። ምን ልሰማ ከናንተ ምን አደረኩ? የኛን አሰራር ታውቀዋለህ? አውቀዋለሁ። አብረን እየሰራን ድጋሚ አንተን እንደሌላ ሰው ቁጭ ብዬ ጥያቄዎችን መጠየቅና መጨቃጨቅ አልፈልግም። ስለዚህ ምንም ጥያቄ ሳልጠይቅህ ከጀርባ እየሰራ ስላለው ነገር ንገረኝ። የምን ነገር ሚኪ? እኔ ከናንተ ተለይቼ አብረን አይደል የምንሰራው ሁሉንም ነገር እየጠረጠራችሁኝ ነው። እኔ ከእናንተ ጋር አብሬ ደፋ ቀና እያልኩኝ በፍጹም እየለፋ ስለሆነ እየደከምክ ስለሆነ ሙሉ ክሩ አንተን ሰርፕራይዝ ለማድረግ ሽልማት ለመሸለም ነው እዚህ የመጣው። ምክንያቱም እየደከምክ ነው እየለፋህ ነው። ለአሸናፊ መገኘት ደግሞ ትልቁን አስተዋጽኦ እያበረከትክ ያለው አንተ ነህ። ስለዚህ መሸለም አለብህ፣ መደነቅ አለብህ። ያንን ለማድረግ ነው እዚህ የመጣ ነው። እኔ የሚሰማኝ እንደዛ ነው የሚሰማኝ። እንደዛ ነው የሚሰማኝ። ግን ድንገት አሁን እንደዛ ነው የሚሰማኝ። እንደዛ ነው የሚሰማኝ። እንዴ ሚኪ ብሎ ተረጋጋ እንጂ ሚኪ። እንደዛ ነው ለሸለም ነው የመጣ ነው። ምን አረኩኝ? እንደዛ ነው የምታስበው? ምን አረኩኝ እኔ? ለሸለም ይመስላል የመጣ ነው። ምን አረኩኝ እኔ? ምን የሰራሁት ነገር አለ? ምን ሰራው? ከእናንተ ጋር እናንተ ባገዝኳችሁ። ምንድነው ሚኪ? አፍህን ዝጋ። አንተ ካዲ ምን ጠይቀን ነገር በአግባቡ መለስለት። አፍህን ዝጋ። ኧረ በእናታችሁ እኔ እያገዝኳችሁ ባለው ይኸውልህ ሚኪ ታውቃለህ አይደል? እኔ የምሰራውን ስራ እንዴት እኔን ትጠረጥሩኛላችሁ? ታውቀናለህ፣ ነግሬሃለሁ። እንተዋወቃለን። እንደምንችል ደግሞ መገመትና ማሰብ ነበረብህ። ደደብ ስለሆንክ ግን ዛሬን አላሰብኩም። ምን አረኩኝ እኔ? ምንድን ነው ያደረኩት? እስኪ ንገሩኝ። እንዴት ነው ከኛ ጋር የተቀላቀልከው? ወደዚህ ቲም የገባኸው እንዴት? ያው ታውቃለህ በጊዜው ስራ አልነበረኝም አይደል? ስራ ባልነበረኝ ሰዓት ነው ያስገባችሁኝ እናንተ። በቃ ይሄን ስራ ይሰራል ብላችሁ ስላሰባችሁ ነው አይደለም ያስገባችሁኝ? ስራዬን እየሰራው ነው። ደካማናትን እንድትጦር ብቸኛ ልጅ ስለሆንክ ደካማናትን እንድትጦር በአንዳንድ ኤቲም አባላት ተመርጠህ እና ባክግራውንድ ተጠንቶ ገባ። አዎ እዚህ ለስራው ብቁ ነው ብላችሁ ስላሰባችሁ መሰለኝ። ስንት ጊዜ ሰራህ እዚህ ከኛ ጋር? ስንት ጊዜ ሆነኝ? ረጅም ጊዜ ሆነ። 8 ወር አልሆነኝም ከእናንተ ጋር መስራት ከጀመርኩ። 8 ወር አለፈኝ። 8 ወር እንግዲህ ከሌባና ከአጭበርባሪ ጋር እየታገልን ነበር የቆየ ነው ማለት ነው። ምን አይነት ሰዎችን ያገኘው? እኛ ጋር ከተቀላቀልክ በኋላ ምን አይነት ሰዎችን ያገኘው? እኔን እየጠረጠራችሁኝ ነው? ይኸውልህ የምጠይቅህ ጥያቄ ብቻ መልስልኝ። ሰማኛለህ አይደል? ምን አይነት ሰዎችን ያገኘው ከኛ ጋር ከተቀላቀልክ በኋላ? ስራ የነበረህ ሰው አልነበርክም። በጣም ከፍተኛ የሆነ ችግር ውስጥ የነበረ ወጣት ነው። ከኛ ጋር ከተቀላቀልክ በኋላ ምን አይነት ሰዎች ነው ያጋጠሙ? እኛ ቲም ላይ ያሉ ልጆች በቃ ስራቸውን የሚወዱ የተቸገረው ማህበረሰብ ለመርዳት ወንጀሉን አጣርተው ለመድረስ የሚፈልጉ ልጆች ናቸው አብሮኝ የሚሰሩ የነበረው።
ከነሱ ለይታችሁ እንዴት እኔን እንደዚህ ልታዩኝ እንደቻላችሁ አልገባኝም። በሚገርም ሁኔታ ምንድነው ያደረጉት? የመጀመሪያውን ወር የዛሬ 8 ወር ስትገባ ከፍተኛ የሆነ ችግር ስለነበረ ሁሉም 50% ይሄንን ማውራት አልፈልግም ነበር። ይኸውልህ 50% የደሞዛቸውን 50% ለሱ እንዲሰጥ ተደርጎ ነበር። ከፍተኛ የሆነ ችግሩ ስለነበረ አቅመ ደካማና ስላለችው ማለት ነው አይደል? ነው ተደርጎልኛል። አዎ እያለቀስክ እያነባህ ነው አይደል? ያንን ስጦታ የተቀበልከው? አዎ በቃ ደስ ብሎኝ ነው። አብሮኝ የሚሰሩኝ ወንድሞቼ ናቸው ይሄን ያደርጉልኝ አይደል? ክፍተት የነበረብህን ችግር የነበረብህን ቦታዎች ላይ የደፈንክ ነገሮችን አስተካከልክ አይደል? ያኔ በነበረው ነገር ለእናቴ ብቸኛ ልጅ ነው። ለእናቴ ብቸኛ ልጅ ነኝ። እሱንም ስላወቁና ስለተረዳችሁኝ ነው አይደለም እንዴ ደሞዛችሁን 50% የሰጣችሁኝ እናቴን እያገዝኩኝ ስራ እንድሰራ። እንዴት እኔን በዚህ መንገድ ልታስቡኝ እንደቻላችሁ አላውቅም። ይኸውልህ አስሬ እኔ እንትን ነኝ እኔ ንጹህ ነኝ እኔ እንትን ነኝ ብለህ ደጋግመህ ስለነገርከኝ ምንም የሚለወጥ ነገር የለም። ብዙ ወንጀለኞች እኛን ለማሳመን ምን ያህል ቃላት አሽሞንሙነው እንደሚጠቀሙ ታውቃለህ አንተ ራስህ። ስለዚህ አንተ ስላሽሞንሙንክ እንትን ስላልክ እውነቱ የሚደበቅበት ሁኔታ የለም። እኔ እኮ እንዴት እንደዚህ ትጠረጥሩኛላችሁ? እኔ አብሬያችሁ የሰራው ያን ሁሉ ነገር አድርጋችሁልኝ እንዴት ይሄ ነገር እንዴት እኔ ላይ ሊመጣ ቻለ ነው እንጂ እኮ ሌላ ነገር እኮ አይደለም እኮ። አሁን ለምጠይቀን ጥያቄ መልስና ራስን ነፃ አውጣ። ውሸት ከሆነ ምንድነው? እሺ እስኪ ጠይቀኝ። ምንድነው? ከዛ በኋላ ስላሉት ነገሮች ንገረኝ። ስለዚህ እናትህ አቅመ ደካማ ነበረች፣ መታከም ነበረባት። ከዛ በኋላ ስለነበሩት እዚህ እኛ ቲም ላይ ከገባህ በኋላ ስለተፈጠሩት ለውጦች ንገረኝ። በህይወታችሁ ውስጥ አንዴ እሳት ውስጥ ገብታል ከስለት ትወጣለህ። ነግሬሃለሁ። ምን ሰራውን ስራ በትክክል ታውቃለህ። ስለዚህ ይኸውልህ መጠይቅህን ጥያቄ ብቻ መልስልኝ። ምንድነው? እስኪ ጠይቀኝ እስኪ። ከዛ በኋላ በህይወታችሁ ውስጥ ምንድነው ምን አይነት ለውጦች ነው የተፈጠሩት? እናትህ በጣም ታማሚ ነበረች። ከዚህ ስለተፈጠሩት ለውጦች ንገረኝ። በቃ እናቴ ታማሚ ነበረች። እናንተን ካገኘሁ በኋላ ወደ እናንተ ድርጅት ስራ ከጀመርኩኝ በኋላ ድጋፉንም ካረጋችሁልኝ በኋላ እናቴን እያገዝኩኝ መኖር ጀመርኩኝ። እናቴን እያገዝኩኝ የሚበላ ማያስቸግረንም በቃ ራሳችንን እንችላለን የተሻለ ኑሮ መኖር ጀምረናል። እናቴንም እያገዝኳት ነው። እናቴም ጥሩ የሆነ የጤና መሻሻል ጤናዋንም እንደምታውቀው ነው የተሻሻለ ነው የጤናዋም። አሁን እግዚአብሔር ይመስገን ደህና ነች። ስለዚህ እሷንም ላለማስጨነቅ ነው ውስጥ እያናገርኩ ያለሁት። ውስጥ ያላወራሁም እሷን ላለማስጨነቅ እንትን ላለ ማለት ነው። ስለዚህ እስቲ ስለምን ሰራው ስራ ንገረኝ እስቲ። ምን ያህል ደስተኛ ነበርክ በምሰራቸው ስራዎች ውስጥ? እኔ ስራውንም ሲጀመርም ሳገኘውም ችግረኛ እንደነበርኩኝ ታውቃለህ አይደል? እናቴን እያገዝኩኝ እናንተ ጋር አብረን እየሰራን አይደል? እናቴን ሳግዝ እንዴት ምን ያክል ደስተኛ ላልሆን ይችላል? በዚህ ስራ ውስጥ አሁን አንተ በጣም ገንዘብ ስለምትወድ በዚህ ስራ ውስጥ አሁንም ጥያቄ ደጋግሜ ነው የጠየቅኩ ያለሁት። ገንዘብ ያለ ምክንያት እኮ እንዳልሆነ ታውቃለህ። አውቃለሁ። ገንዘብ ስለምትወድ ለምን ጥያቄ ሁሉ ከገንዘብ አንፃር ነው እየመለስክልኝ ያለው። እኛ የምንሰራው ለገንዘብ አይደለም፣ ገንዘብ ለማግኘት አይደለም። የሰው ልጅ ሲሰራ የሆነ ነገር ማግኘት አለበት፣ ራሱን ማስተዳደር አለበት። ግን ከዛ በላይ እዚህ ቲም ላይ ያለውን አላማና እዚህ ቲም ላይ ያለውን ሀሳብ ታውቃለህ። ስለዛ ነገር እንድታስረዳኝ ነው የምፈልገው። ምን ያህል እናንተ የተሻለ እኮ ገንዘብ ስለምታገኘው ትንሽ ደሞዝ አይደለም በቂ መሆኑ አይደለም። ለምንከፍለው መስዋዕትነት የምናገኘው አንዳንድ ሳንቲም በቂ ሆኖ አይደለም። ገባህ አይደል? አዎ። ያንንም ሰፖርት የሚያደርጉ ሰዎች ስላሉ ነው በዛ እንትን የምንለው። አሁን እናንተ የተሻለ እኮ ገንዘብ የምፈልግ መስሎ የሚሰማችሁ እኮ ማስታመማት እናት ማስተዳደራት እናት ስላለችኝ ስለ ስራው እንድትነግረኝ ነገር እኮ አይደለም። ስለ ስራው እንድትነግረኝ ነው የፈለኩት። ስለምን ሰራው ስራ እንድትነግረኝ ነው የፈለኩት። እኔ ደግሞ በምን ሰራው ስራ ደስተኛ ነበርክ? ደስተኛ ነበርኩ እንጂ በጣም መረጃዎችን እያጣሩ የተበደሉ ሰዎችን መርዳት እንዴት ደስተኛ ያደርግም? ከህሊናስ አንፃር እንዴት ደስተኛ ያደርግኝም ብለህ ታስባለህ? ሰው መርዳት ያስደስታል። ሰው መርዳት እንዴት ያስደስትም ብለህ ታስባለህ? ሰው ያንተ እኮ ልዩ የሆነብን እኛንም ትረዳናለህ፣ ጠላቶቻችንም ትረዳብናለህ። ሁለት ቦታ ነው ደግሞ የሚከፈል አንተ እኔ። ስለዚህ ኑሮ ባይለወጥ ባይቀየር እኔ አይገርመኝም። እኔ እንዴት አሁን የማን ሰራተኛ ነው ብለን ነው የምንቀበለው አንተ? አረ ሚኪ ምንድነው እያልከኝ ያለው? ከእናንተ ጋር እንደ እየሰራው ያለሁት ደሞዝ እየከፈላችሁኝ አይደል? እየሰራው ከኛ ጋር ስትሆንማ ከኛ ጋር ነው የምትሰራው። ከነሱ ጋር ስትሆን ደግሞ ከነሱ ጋር ትሰራለህ። ምን አረኩሽ? ስልኩን ምንም እያጣራችሁ ነው አይደል? ሁሉም ነገር ቼክ አድርጉልኝ። ይኸውልህ ዘሪሁን ድጋሚ መጨቃጨቅ ያለብን አይመስለኝም። እኛ ምን ሰራውን ስራ ታውቃለህ? ምን ሰራው? እኔ እኮ አሁን እኮ ግራ እያጋባኝ እኮ ምን ሰራው? እስኪ ምንድነው ያጠፋሁት ጥፋት? እኔ ግልጽ አልሆነልኝም። ምንም ጊዜ ጋር እንዴት እሰራለሁ? ቴክስት አላደረግም አይደል? ለነመሳይ ሰዎች ከነ መሳይ ሰዎች ጋር እንዴት አድርገን የተገናኘው? ከነ መሳይ ሰዎች ጋር በእንደዚህ አይነት ውጥረት ውስጥ ሆነን
በእንደዚህ አይነት ጭንቅ ውስጥ ሆነን አሸናፊን አጣነው አገኘነው እያለን በሰቀቀን እንቅልፍ ሳንተኛ ይሄን ሁሉ ጊዜ በመናሳልፍበት ሁኔታ ውስጥ እንዴት አድርገን ነው ከነሱ ጋር ለመተባበር እንዴት ሞራል ፈቀደልህ እንዴት ጭንቅላት ፈቀደልህ ቆይ አንተ እንዴት ሚኪ እንዴት ነው እንዴ ይሄን ሁሉ ሰው ያሳልፈት ትሰጣለህ አንተ እንዴት እኔ እንደዚህ ያደርጋል ብለህ እንዴት ታስበኛለህ አንተ ገና ሳያውቁህ እኮ ነው ገና አንድ ወር እንኳን ከኛ ጋር ሳሰራ እኮ ነው የደሞዛቸውን ግማሽ አሳልፈው የሰጡ ምክንያቱም ያለበትን ሀዘን ያለበትን ጭንቀት ተረድተው ማለት ነው ሰዋዊነት ተሰምቷቸው እኔ የገረመኝ እኮ እንደዚህ አድርገውልኝ እንዴት ተከዳናለህ ብላችሁ እንዴት እንዳሰባችሁ ነው ቴክስቶቹን አምጡልኝ ይሄን ሁሉ ነገር አድርጋችሁኝ እንዴት እኔ እናንተን እከዳችኋለሁ አንተ በኮድ ትስጣቸው እንጂ እነዚህ ቴክስቶች በግልጽ ከማጋ እንደምታወራ ያሳዩናል ምን ይላል ቴክስቱ አሁን እዚህ ጋር ምን ላንብብልህ ማንበባት ሌላ ሰው የሚጽፍልህ ላንብብልህ ያለውን ነገር ሊደራደር ገብቷል መረጃውን ከስር አቀብላችኋለሁ ለማን ይላከው ስለዚህ ቀድሞ የነሱ ሰው ከኛ ጋር ለመደራደር ሲመጣ አንተ ታቅንብር ከዛ በኋላ ደግሞ ተደራድሮ ደግሞ ውጤቱን ለማሳወቅም ዝግጁ ሆነ እየተጠባበክ ነበር አረንኪ ያው ታውቃለህ እኔ ይሄ እንደዚህ አይነት ነገር እኔ ምን ላርግሽ አሁን ምን ማድረግ ነበረብኝ አሁን ማድረግ ያለብን እንደሆነ ታውቃለህ እውነቱን መናገር ብቻ ምንድነው ማድረግ እውነቱን ንገረኝ እንዴት ነው የተገናኛችሁ ከመሳይ ሰዎች ጋር እንዴት ነው አሳልፈህ ልትሰጠን እንዴት አሳልፈህ ልትሰጠን ቆይ ሞራል አገኘ በቃ ተገድጄ ነው ምን ላርግኝ ምንድነው የተገደልከው እስቲ ንገረኝ ይኸው እናቴን ማስታመም አለብኝ ታውቃለህ ችግረኛ እንደሆነች ለእናቴ ስል ነው በቃ ይሄን ሁሉ ነገር አንተ በእናትህ አታሳብ እንዴ እንዳልለጥፍ የእውነቴን እኮ ነው ምን ላርግሽ አንተ እኛን ጠይቀህናል እናንተ ተቸግራለች ብለህ ለኛ ጠይቀህናል እናንተ ማን በቻላችሁት እኮ አደረጋችሁት በእናንተ አቅም ይፈታል ሚካት በለኝ አሸናፊ አሳልፈህ ሰጥተህ ነው ከኛ ጋር እሺ ምን ማድረግ ነበር አንተ በኔ ቦታ ብትሆን ምን ታደርጋለህ ምን ታደርጋለህ በኔ ቦታ ብትሆን እሺ አፈን ዝጋ እኔ እናቴ ልጣት እንዳንተ ቆሻሻ እናቴ ማጣት ነበረብኝ እኔ እንዳንተ ቆሻሻ ሰው አይደለሁም መቼም አንተ ያረከውን አላረግም ከዚህ ከኛ ቲም መሀል ማንም አንተ ያረገውን የሚያረግ የለም የዘቀጥክ ቆሻሻ ሰው ነህ ልንገርህ እኛ ብቻ ሳንሆን እናትህም ነው የምታፍርብህ እናትህን ለመርዳት እናትህን በእናትህ ሰበብ አታር ከርስህን ለመሙላት ኪስህን ለማደለብ ነው ምክንያቱም ሲጀመርም ጭንቅላት ስለሌለህ ነው ይሄን ነገር ያደረገው በእናትህ አታሳብ አሁን ንገረኝ እንዴት ነው ያገኙ እነዚህ ሰዎች እንዴትስ ነበር እስካሁን አሸናፊ የሆነ ቤት አግኝተህ ነው አለ ተብሎ መረጃ እናገኛለን እዛ ቤት ስንገባ በሚያገኙት መረጃ አሸናፊን ይዘው ይጠፋሉ የሆነ ሰው ለማያዝ ስንሄድ ያ ሰው ከሰከንዶች በፊት ከደቂቃዎች በፊት ወጣ እንባላለን ያን ሁሉ ነገር ያደረክ መንገድ እየዘረጋ የነበርከው አንተ ነበርክ ማለት ነው አረ ምን ላርግ በቃ አሁን ምን ላርጋት በለኝ ይኸውልህ ሌላ ችግር ውስጥ አትክተተኝ አሳልፌ ለነሱ ከሰጠው ምን እንደሚያደርጉት አውቃለሁ እንዴት ነው የተገናኛችሁት ከነመሳይ ሰዎች ጋር ያው ስድስቱ ነው ይከታተሉኝ ነበረ መንገድ ላይ ምናምንም ይሄ ሰፈር ውስጥም ይከታተሉኝ ነበርና ስልኬን ከየት እንዳገኙትም አላውቅም ቴክስት ይልኩልኛል ከኛ ጋር እንስራ ለምን እኛ የምትፈልገውን ያክል ገንዘብ እንሰጣለን ለምን ከኛ መረጃ ለምን አታቀብለንም እያሉ ይጠይቁኝ ነበርና እኔ በቃ ለብዙ ጊዜ ችዬ ነበረ ግን በሆነ ምክንያት የሆነ ገንዘብ አነካኩኝ ገንዘብ ውስጥ አስገቡኝ ብር ሰጡኝ የሆነ ችግር ነበር ገንዘብ ካገኘ ምንም ነገር ከማድረግ እኔ ከዛ መውጣት ምን እንደሆነ ታውቃለህ እኔ ለእናትህም እፈራለሁ ገንዘብ ካገኘ ለእናትህም እፈራለሁ እኛ ከእናትህ ያላነሰ ከወንድም ከእህቶች ያላነሰ ነገር ነበር ያደረግናል ግን አሳልፈህ ሰጠህ ምን ላድርግ ነው ተሳሳተ ከዛ በኋላ እንዴት ነው ዲል ያደርጋችሁ ንገረኝ በቃ ተገናኘን እንዳልኩ ይከታተሉኝ ነበር ከተከታተሉኝ በኋላ በሆነ ምክንያት ከገንዘብ ጋር አነካኩኝ ገንዘብ ሰጡኝ እነሱ ከዛ በኋላ በቃ ከዛ ገንዘብ ሰጡኝ ለምን ትላለህ ገንዘብ ተደራድረህ ነው አይደል ገንዘብ ሊሰጡ የሚችሉ ዝም ብለው ገንዘብ በ10 ምናምን ሺህ ብርና በ20 ሺህ ብር አንተን እንደዚህ አይነት ስራ ሊያሰሩ አይችሉም ምን ያህል አቅም እንዳላቸውና ገንዘብ እንዳላቸው ስለምታውቅ ተደራደርክ ቁጭ ብለህ እሱን ንገረኝ እውነቱን ንገረኝ አረ እንደዛ አይደለም በቃ እኔን ያነካኩኝ በቃ በገንዘብ ነው የሆነ ሰዓት ላይ ብር ያስፈልገኝ ነበር በጓደኛዬ አድርገው ብር ሰጡኝ አበደሩኝ ካበደሩኝ በኋላ ያን ብድር መመለስ አልቻልኩም እንዴ ልመለስ አንተ እንደዚህ አይነት ቀልድ ለምን ትቀልዳለህ
እኛ እኮ አሁን እኔ አታውቅም ነው ወይስ ድጋሚ እኮ ነው እየነገርኩ ያለሁት። እንዴትም እነዚህ ሰዎች በብድር አንተ ነህ እንደዚህ አይነት ስራ ሊያሰሯቸው የምናውቀው ነገር ነው። በቃ አሲዞኝ በዚች 15 ቀን ውስጥ አሸናፊ በጠፋበት 15 ቀን ውስጥ አንተ እንድትበደር ተደርጎ ምንም አይነት የገንዘብ ችግር ካለብህ ደግሞ ትጠይቀናለህ። የጓደኞች ናቸው ወንድሞች ናቸው እነሱ እንደምትጠይቅ አውቃለሁ። ይሄን ያህል ደግሞ የገፋ የገንዘብ ችግር የለብህም ልንገርህ። እሱ መጠየቅ ስለዚህ በብድር ምናምን አድርገው ያስገድደው ከተቱኝ ምናምን የምትለውን ነገር እዛው ይሄ ለሌላ ሰው ነገር ነው። እሺ እኛ በምን አይነት መልኩ ወደዚህ ስራ እንደገባህ እናውቃለን። ተደራድረህ ቁጭ ብለህ ይሄን ያህል የምትከፍሉኝ ከሆነ እንደዚህ አይነት መረጃዎችን እንስጣችሁ አልካችሁ አይደል? ስንት ብር ነው የከፈሉ? የመጀመሪያ ክፍያ የከፈሉኝ ያው 150 ሺህ ብር ነው። ከዛ ግን ያው የቆየ የተለያዩ መረጃዎችን ሳቀበላቸው 400 ሺህ ብር ደግሞ ድጋሚ ያስገቡልኝ። ምን አይነት ቆሻሻ ሰው ነው? እኔ እንዴት ልግለጽ አንተ? ምን አይነት አይምሮ ነው ያለ? በዛ መጠን እንደ ወንድም አቅርበን በዛ መጠን ችግርን ተካፍለን እንባን አብረን አንብተን እንደዚህ አይነት ቆሻሻ ነገር ውስጥ ትገባለህ? እኔ እንዴት አንተን እንደዚህ አይነት ነገር ውስጥ ትገባለህ ብዬ ላስብ። ምን አይነት ሰው ነው? ቆይ ተሳሳትኩ። በቃ ተሳስቻለሁ። በቃ ገንዘብ በቃ ያስፈልገኝ ነበር። ገንዘብ ነው ያሳሳት። ስለዚህ አሁን ደግሞ እየጠበክ ነበር። የነሱ ልጅ እኛ እጅ ላይ ገብቷል። ነገሩን አውቀን እሱን አስገድደን አሸናፊ ያለበት ቦታ የሚወስደን ከሆነ ቶሎ ብለህ መረጃ አሳልፈን ልትሰጥ እየተዘጋጀህ ነበር አይደል? ቴክስት ለመላክ አዎ ልልክላችሁ ነበር። አሸናፊ ያለበት ቦታ ስንሄድ ቴክስት ያደርጋል። አሸናፊ እንዲወጣ ማለት ነው። አሸናፊን ይዘውት እንዲወጡ ቴክስት ያደርጋል። መረጃው ደርሶን ወደዛ ስንሄድ አሁን ያንን እንድታረግ ጠብቃ እዚህ ቤት ውስጥ ቁጭ ብለህ ያንን መረጃ እየጠበቅክ ነበር። አዎ እየጠበቅኩ ነበር። ልክ እንደገባልኝ እንድልክላችሁ ነበር። ሌላ ሰው አለ አብሮህ የሚሰራ ከኛ ቲም ውስጥ እዚህ? ማንም የለም። እኔ ብቻዬን ነው የምሰራው። ማንም የለም። ሌላ ሰው አለመበከልህ ራሱ በጣም ጥሩ ነገር ነው። ሰዎች ሊገዙ እንደሚችሉ ቀድሞውኑ እናውቃለን። ምን አይነት መጥፎ ሰዎች እንደሆኑ እነዚህ ሰዎች ገንዘብ አላቸው። በገንዘብ ምንም ነገር መለወጥ እንደሚችሉ ነው የሚያስቡት። ከዚህ በፊትም ብዙ ሰዎች ተገዝተውብናል። እኛ እንደውም በጣም እያለፋን ያለው የነዚህ ወንጀለኞች አቅምና ጉልበት አይደለም። ከኛ ስር ያሉ ቆሻሾች፣ ልቃምቃሚዎች ለትንሽ ሳንቲም ብለው መረጃ ሳልፈው እየሰጡ በሁለት ቀንና በሶስት ቀን ውስጥ መጨረስ የምንችለውን ስራ ወደ ሳምንታት ወደ ወራት ይወስዱብናል። ይሄ ሁሉ የለፋ ነው እንደዚህ ስንደክም። አንተ እናት አለህ እኮ ስለ እናቴ ትላለህ። አሸናፊ እኮ እናቱ ቀንና ሌሊት እያለቀሰች እያነባች እኮ ነው የምትገኘው። ይሄን ብር አዋጣችሁ ስጡኝ ብትል እኛ አንሰጥህም እንዴ? እናንተን መጠየቅ ሰለቸኝ። ሁሌ እናንተን እያስቸገርኩ በቃ የተሻለ ነገር ፈልጌ እናቴንም የተሻለ ኑሮ ለማኖር ፈልጌ እና በወንጀልና በእንትን አጨማልቀ ነው ከዚህ በዚህ እድሜዋ በወንጀልና በምናምን የመጣ ገንዘብ እንድትጦራት ነው የምትፈልገው? እሷስ የምትቀበል ይመስላል? ሌላ በምን መንገድ ላይ እሷስ የምትቀበል ይመስላል? አሁን ልንገር፣ የሰራኸውን ስራ ስነግራት እልል ብላ ነው ወደ ፖሊስ ጣቢያ የምትሸኝ። ልንገር፣ ለእሷም ከንቱ ሰው ነው። አሁን በዚህ ሰዓት ዋጋ እንደሞት ታገኛለህ። ለከፈልከው ነገር ላደረግከው ነገር ሁሉ ዋጋህን ታገኛለህ። ውሰዱት አሁን አፍህን ዝጋ። እንግዲህ ተመልካቾቻችን ዋናውን ነቀርሳ ነቅለን ጥለናል። ከዚህ በኋላ አሸናፊን ለማግኘት ምንም ነገር ነው ማያዳግተን። ምንም ነገር ከፊታችን ቢቆም አሸናፊን ከማግኘት ምንም ነገር ሊያስቆመን አይችልም። ስለዚህ ያገኘነው መረጃ አለ፣ ከነሱ ያገኘነው መረጃ አለ። አሸናፊ አለበት የሚባለውን ቤት አሁን ያለበት የሚባለውን ቤት አውቀናል። ቀድሞውኑም አሸናፊ የነበረባቸውን ቤቶች እኛ መረጃ ካገኘን በኋላ እንደደረስንበት የሚነግራቸው እንደዚህ አይነት ወራዳ እንደዚህ አይነት ቆሻሻ የሆነ ሰው አጠገባችን ስለነበረ ነው እንጂ አሸናፊን በ3 ቀንና በ4 ቀን ውስጥ እናገኘው ነበር። እንደተመለከታችሁት በትንሽ ሳንቲም እየተገዙ መረጃዎችን አሳልፈው የሚሰጡ ሰዎች ዛሬም
ነገም ይኖራሉ ይፈጠራሉ። ምክንያቱም ሁሉም ሰው ለስራው ታማኝና እንትን አይሆንም። እንደዚህ አይነት ሰዎች ይፈጠራሉ በመሃል ላይ። ስለዚህ ግን ፍጹም ያልጠበቅኩት ሰው ነው። ምክንያቱም አብረን ተቸገረናል፣ ከሱ ጋር አብረን አልቅሰናል፣ የሱን ሀዘን አብረን አዝነን ነበር። ከነበረበት ነገር ከፍ እንዲል ሁላችንም የተቻለንን ሁሉ አድርገን ነበር። ጭራሽ ሳያውቁት ነበር የቲሙ አባላት 50% የደሞዛቸውን ለሱ እንዲሆን ለሱ ማገገሚያ ለእናቱ መታከሚያ እንዲሆን አውጥተው የሰጡት የነበረው ጭራሽ ሳያውቁት በአንድ ወር ውስጥ ማለት ነው። እንደዚህ አይነት ሰዎች አሳልፈው ሲሰጡን ያማል ትንሽ እንጂ ሰዎች እንደዚህ አይነት ይፈጠራሉ። እንደዚህ ከጂ ሰዎች በሁለት ቢላ የሚበሉ ሰዎች ይፈጠራሉ። እንደዚህ አይነት ሰዎች ከዚህ በፊትም አይታችኋል ተመልካቾቻችን። የንስራይንም ላይ ያጋጠሙን ነገሮች ተመልክታችኋል። ስለዚህ አሁን ያገኘነው መረጃ አለ። አሸናፊ አለበት የተባለውን ቤት አግኝተናል። በሚገርም ሁኔታ ደግሞ መብረቆችም ያንን ቤት ደርሰውበታል። ወደዛ እያመሩ እንደሆነ ነግረውኛል። ስለዚህ ቀጥታ አሸናፊ የሚገኝበት ቦታ ላይ እንሄዳለን። ምንም አይነት ጊዜ ማባከን አልፈልግም። ቀድመን ሰዎች ልከናል። ምክንያቱም እዚህ ጋር ቴክስት ካደረገ አሸናፊ ይዘውት ሊወጡ ስለሚችሉ እዛ አካባቢ ላይ አሰሳ እንዲያደርጉ ጥበቃ እንዲያደርጉ ሰዎች ቀድመን ልከናል። ለዛ ነው አሁን ተረጋግቼ እያወራሁ ያሉት እዚህ ጋር። ስለዚህ ሁሉም ነገር በተረጋጋ መልኩ አደጋ ሳይደርስ መጥፎ ነገር ሳይፈጠር አሸናፊ ዛሬ ወደ ቤቱ ይዘነው እንገባለን። አብራችሁ ቆዩ። እንዴ ተንቀሳቀሱ። እሺ ደረሳችኋል? እንዴት አባቴ ናችሁ? አላልኝ ተረጋጋ። ምንም አይነት እንቅስቃሴ ከዚህ በኋላ ምንም አይነት ስህተት እንዳይፈጠር እንግዲህ ከእግዚአብሔር ጋር እግዚአብሔር ረድቶን ውስጥ ገብተን የምናገኘው ይሆናል። የቲም አባላት ሁላችሁም ከኋላ ያላችሁ አምቡላንሶች ተዘጋጅተዋል። ምናልባት ያለበት የጤና ሁኔታ ጥሩ ስላልሆነ አምቡላንሶች ተዘጋጅተዋል፣ የጤና ባለሙያዎች ተዘጋጅተዋል። ሁላችሁም ሬዲ ሁኑ። ግቢ ውስጥ አንዳንድ የሰማናቸው ነገሮች አሉ። መምጣታችንን ሲያውቁ አንዳንድ ነገሮችን ሰምተናል። ብቻ ግን ገብተን ያለውን ነገር ምን ይሆናል አብራችሁ ክፍሉና ታሳያችሁ። ሰማኛል አይደል? የትኛው ቤት? ቤቱን እዚህ ነው የጠቆሙና። የትኛው ቤት? የትኛው ቤቱን ብቻ ነው የምትፈልገው? አንተ አገባ እዚህ ነው እሱ እዚሁ፣ አንተ እዚሁ። የት አለ ወንድሜ? አሺ ወንድሜ፣ ወንድሜ፣ አሺ ወንድሜ፣ አሸናፊ ወንድሜ አምቡላንስ ጥሩልን። አምቡላንሱ ሁኔታ እንዴት ነው? ያለበት ሁኔታ እንዴት ነው? ደህና ነህ? እሺ ወንድሜ ደህና ነህ? ተረጋጋ። አንተ ደርሰንልሃል? ምንም አይነት ነገር የለም። አሁን እዚህ ቼክ አድርጎ ሌላውን ነገር ቼክ አድርጎ ምንም አይነት ሰው የለም እዚህ። ተረጋጋ። ብቻውን አስቀምጠውት ነው። አንተ ተረጋጋ፣ ተረጋጋ። የሕክምና ባለሙያዎች እንዳለ ይግቡት ነው። እሺ ተረጋጋ። ደርሰንልሃል። ና እባክህ አይዞህ። አምቡላንስ ተጋርጉት በላቸው ወደዚህ። እንደውም ነው አይደለም ይዤው ቦታ ይሻለኛል። ወይኔ ወንድሜ እንዳይመታሽ ችግርላት። አይዞህ ወይኔሽ፣ አይዞሽ፣ አይዞሽ። የቱ ጋር ነው ያሉት የሕክምና ባለሙያዎች? ወይኔ ምንም አይነት ጊዜ ማባከን አይስፈልግም።